ደብረ ማርቆስ ከ60 ዓመታት በፊት አውሮፕላን ማረፊያ የነበራት ከተማ ናት። ሆኖም ግን ለዘመናት የነበረው አገልግሎት በመቋረጡ ምክንያት ህዝቡ የሚፈልገውን የአየር ትራንስፖርት ተነፍጎ ቆይቷል። ዛሬ ላይም የዘመናት የህዝቡ ጥያቄን የመለሰ ተግባር መከናወኑን የአማራ ክልል ርዕሰ መስተዳድር አረጋ ከበደ አንስተዋል። ባለፉት 30 ዓመታት የአካባቢው ህዝብ በማያቋርጥ ሁኔታ የአውሮፕላን ማረፊያ እንዲገነባለት ሲጠይቅ ቆይቷል። ሆኖም ግን ምላሹ አዎንታዊ አልነበረም። ይባስ ብሎም ከአዲስ አበባ ባለው በቅርብ ርቀት ምክንያት የየብስ ትራንስፖርት ብቻ አካባቢው እንዲጠቀም የሚያስገድድ በተለይም ደግሞ ከተፈጥሮ ጋር በተያያዘ የትራንስፖርት አገልግሎት ማግኘት እንደማይችል ከዛሬ 20 ዓመት በፊት በግልጽ ተነግሮት ተስፋ ቆርጦ የቆየ ህዝብ ነው። ምስጋና ለፓርቲያችንና ለመንግስታችን ይግባውና አስቀድሞ የነበረውን የተፈጥሮ ህግን ያህል የማይነካ የሚመስለውን ተስፋ የሚያስቆርጥ አሉታዊ ምላሽ ቀሪ በማድረግ እነሆ ዛሬ ለህዝባችን ይህን የመሰለ ዘመናዊ የአየር ማረፊያ ገንብቶ አስረክቦናል። የመደመር መንግስት ኢትዮጵያን በመሰረተ ልማት ማስተሳሰርና ህብረ ብሔራዊ አንድነትን መገንባት ተልዕኮ መሆኑን ያነሱት ርዕሰ መስተዳድሩ የአውሮፕላን ማረፊያው ማህበራዊ ትስስርን የሚያጎለብትና ኢኮኖሚያዊ ተጠቃሚነትን የሚያረጋግጥ መሆኑንም እንዲሁ ጠቅሰዋል። ከፍተኛ የሆነ ግለሰባዊ ማህበረሰባዊ ፋይዳም እንዳለው ሁላችንም እንገነዘባለን። እንደዚሁም ደግሞ የተጋመደች ኢትዮጵያን የበለጠ ለማስተሳሰር ማህበራዊ ትስስርን ለማቀላጠፍ በእጅጉ የሚያግዝ ነው። የሀገር ኢኮኖሚንም እንደዚሁ አካባቢው እንዲያበረክት በእጅጉ የሚያግዝ ነው። የመጀመሪያው ጉዳይ ግንባታው የጥያቄው የህብረተሰቡ ተመልሷል። ወደፊትም የሚኖሩ ጥያቄዎች በፓርቲያችንና በመንግስታችን ታታሪነትና የጸና ፍላጎት ብዙዎቹ እንደሚተመለሱም እተማመናለሁ። የአውሮፕላን ትራንስፖርት አገልግሎት መጀመር የአካባቢውን ዘርፈ ብዙ ተጠቃሚነት የሚያረጋግጥ መሆኑ የተነገረ ሲሆን በአሁኑ ሰዓትም በሳምንት ብቻ 21 በረራዎች መኖራቸውን የኢትዮጵያ አየር መንገድ አረጋግጧል። የሙከራ በረራ ሲጀምር በሳምንት 3 ብቻ በረራዎች ይበቃል የሚል ግምት ነበረን። ይሁንና በአሁኑ ሰዓት በቀን 3 ወይም በሳምንት 21 በረራ ደርሷል። ይህ የሚያሳየው ምን ያህል የታፈነ የአየር ትራንስፖርት ፍላጎት እንዳለ ነው። በደብረ ማርቆስ ታሪክ ውስጥ ልዩ ቦታ ባላቸው ንጉሥ ተክለ ሃይማኖት ስም የተሰየመው የደብረ ማርቆስ አውሮፕላን ማረፊያ መገንባት ለአካባቢው ህብረተሰብ የኢኮኖሚና ማህበራዊ እድገት ከፍተኛ ሚና ይኖረዋል። የተጀመሩ የልማት ስራዎችን ለማስቀጠል ሰላምን በጋራ ማረጋገጥ እንደሚገባም ርዕሰ መስተዳድሩ አጽንኦት ሰጥተዋል።